በጥንታዊቷ ጃፓን ውስጥ በርካታ ጠንቋዮች፣ መናፍስትና የተለያዩ አስማተኞች ፍጥረታት በምድሪቱ በብዛት ይገለጡ ነበር። ዘመኑ ለብዙሃን ጨለማና አስፈሪ ነው። የቶኩጋዋ መንግስት ግን በረቂቅ ስልት በተዘረጋ የፊውዳል ስርዓት የሚመራ በመሆኑ ማንም ሰው ቶኩጋዋ ሾጉን ላይ ለማመጽ አይደፍርም ነበር። ከዝቅተኛ የህብረተሰብ ክፍል ጀምሮ እስከ ትላልቆቹ የየግዛቱ መሪዎች ድረስ ሁሉም የጃፓን ዜጋ ሾጉንን እጅግ ያከብረውና ይፈራው ነበር። ታዲያ በተለያዩ የጃፓን ግዛቶች ውስጥ የሚገኙ እነዚህ መሪዎች ክብራቸውንና ግዛታቸውን የሚያስጠብቁ የግል ተዋጊዎች አሏቸው። እነዚህ ተዋጊዎች ሳሙራይ ተብለው ሲጠሩ ታማኝነታቸው የተመሰከረላቸው ነበሩ። በክብራቸውና በጀግንነታቸው በዓለም ላይ በሰፊው ይታወቃሉ። ችግሩ ግን የጌታቸውን ክብር ማስጠበቅ ያቃታቸው፣ አልፎ ተርፎ መጠበቅ ሳይችሉ ቀርተው ጌታቸው ከሞተ ሮኒን የሚል ስም ይሰጣቸዋል። ትርጉሙ ጌታ የሌለው ሳሙራይ ማለት ነው። ይህ 47 ሮኒን የተባለው ምርጥ ታሪካዊ ፊልም ነው። ታሪኩ የሚጀምረው ፊቱ በፍርሃት ተውጦ ሕይወቱን ለማዳን ልቡ እስኪፈነዳ በሚሮጥ አንድ ትንሽ ልጅ ነው። ይህ ልጅ ቴንጉ በሚባሉ መንፈሳዊና አስማታዊ ኃይል ባላቸው ፍጥረታት መካከል እንዳደገ ታሪክ ያወሳል። በሰዓቱ ልጁ በራሱ ላይ ትልቅ ጠባሳ ነበረበት። ለሰዓታት ሮጦ በመጨረሻ ራሱን ስቶ በጫካ ውስጥ በወደቀበት ወቅት አካባቢው አደን ላይ በነበሩ የሳሙራይ ቡድኖች ተገኘ። ይህን ሚስጥራዊ ልጅ ካገኙ ተዋጊዎች መካከል አንደኛው የአሳኖን ግዛት በታማኝነት የሚያገለግለው ኦኢሺ የተባለ ታላቅ ሳሙራይ ነው። ሁለተኛው ደግሞ አኮ የሚባለውን ታላቅ ግዛት የሚመራው አሳኖ ነበር። ኦኢሺ ልጁ የተረገመ ነው ብሎ ስላመነ እዚያው ሊገለው ፈልጎ ነበር። ሰይፉን በሳበበት ቅጽበት ግን ጌታ አሳኖ በልጁ ላይ ያልተለመደና የተለየ መለኮታዊ ነገር ተመለከተ። በዚህ ምክንያት ልጁን ወስዶ በጥበቃው ስር ለማሳደግ ወሰነ። ከዛች ቅጽበት ጀምሮ የልጁም ስም ካይ ተባለ። የጌታ አሳኖ ልጅ የሆነችው ሚካ ሁልጊዜ ከሱ ጋር በቅርበት ትጫወት ስለነበር በመካከላቸው የነበረው የልጅነት መቀራረብ ከጊዜ ብዛት ወደ ልዩ የፍቅር ስሜት ተቀየረ። ካይ የጌታውን አሳኖና የሚካን መልካምነት ሁልጊዜ በልቡ የሚያስብ በመሆኑ ለእነሱ ህይወቱን እንኳን ለመስጠት ፈቃደኛ ነው። በርካታ ዓመታት እንደቀልድ አለፉ። አሁን ካይ አድጎ ጠንካራና የተከበረ ጎልማሳ ሆኗል። በዚህ ቀን ታዲያ ህይወቱን የሚቀይረው ክስተት ተፈጠረ። በሰዓቱ ከአሳኖ ሳሙራዮችና ከኦኢሺ ጋር በመሆን በጫካ ውስጥ ለማደን ነበር ይወጡ። ዓላማቸውን በአካባቢው ማህበረሰቡ ላይ ከፍተኛ እልቂትን የፈጠረ አንድ አስፈሪ ጫካ አውሬ ለማደን ነው። ለሰዓታት በዚህ ጫካ ውስጥ ከተጓዙ በኋላ በድንገት ግዙፍና እንግዳ የሆነ ፍጡር ብቅ አለ። ይህ ፍጥረት 6 አይኖች አሉት። አውሬው ይበልጥ እየተቆጣ በመምጣቱ የአደኑ ሂደት አሳሳቢ ደረጃ ላይ ደረሰ። ከሳሙራዮቹ አንደኛውን በአውሬው ታፍኖ ሊሞት ጥቂት ሰከንዶች ሲቀሩት ካይ ባለው ፈጣንና ልዩ ችሎታ በቅጽበት ተንቀሳቅሶ የሳሙራዩን ህይወት ከሞት አተረፈ። ሆኖም እንዳሰበው ምላሹ ምስጋና አልነበረም። ህይወቱ የተረፈው ሳሙራይ ጭራሽ ደሙ ፈላ። በንቀትና በመጠየፍ እየተመለከተው እንደ ካይ ማንነቱ በግልጽ ባልታወቀና ሳሙራይ ባልሆነ ሰው ከምተርፍ አውሬው ቢበላኝ ይሻል ነበር አለ። በአሳኖ ግዛት ያሉ ሳሙራዮች ካይን ድቅል ፍጡር እያሉ በንቀት ይጠሩት ነበር። ይህ የሆነበትም ምክንያት እውነተኛና ንጹህ የጃፓን ደም የሌለውና አመጣጡም የማይታወቅ በመሆኑ ነው። ካይ ግን ምንም መልስ አልሰጠው። ከጥቂት ጊዜ በኋላ ጌታ አሳኖ ወደ ስፍራው ደረሰ። የሚያሳዝነው ነገር ግን የተፈጠረው እዚህ ጋር ነው። ያንን አስፈሪ አውሬ የገደለውና ያሸነፈው የአሳኖ እንደሆነ ተደርጎ ተቆጠረ። የከተማው ጀግናም ተብሎም ተጠራ። ኦኢሺ የአውሬውን ቀንድ በሰይፉ ከቆረጠ በኋላ የካይን እጅ በደም ተለውሶ ሲመለከት እውነቱን መረዳት ችሎ ነበር። ሆኖም ለካይ የነበረ የውስጥ ጥላቻ ስላሸነፈው ከጌታ አሳኖና ከሌሎቹ ጋር አብሮ መንገዱን ቀጠለ። በዚያው ቅጽበት የተለያየ አይን ከለር ያለው ነጭ ቀበሮ በጫካው ውስጥ ተመለከተ። ይህች እንግዳ ቀበሮ ከአውሬዎች ጋር የተለየ ግንኙነት እንዳላት ጠርጥሯል። በሌላ ትዕይንት ታሪኩ ናጋቶ ወደሚባል ራቅ ያለ ስፍራ ይወስደናል። በዚህ ስፍራ ኪራ የተባለ ከፍተኛ ባለስልጣን ይገኛል። ኮኬ የሚባል ማዕረግ ነበረው። ይህ ማዕረግ ከንጉሳዊ ቤተሰብ ለሚወለዱ ሰዎች በውርስ የሚሰጥ ታላቅ የስልጣን እርከን ነበር። ኪራ የናጋቶን አካባቢ በስልጣን ቢይዝም የናጋቶ ፍጹም ገዢ ነው ማለት ግን አይደለም። ምክንያቱም የሱ ዋና ተግባር በሾጉኑና በንጉሠ ነገሥቱ መካከል መልእክት ማድረስ ብቻ ነው። በዚህም ምክንያት ኪራ በአሁኑ ወቅት የአኮ ግዛት ባለቤት ለመሆን ከፍተኛ ምኞት አደረበት። በዚህ ሰዓት ታዲያ ቀደም ሲል በጫካ ውስጥ የነበረችው ነጭ ቀበሮ በምትሃት ወደ ቆንጆ ሴት በመለወጥ ወደ ውስጥ ገባች። በጫካ ውስጥ በካይ እጅ የተገደለው አስፈሪ አውሬ ተራ የዱር አራዊት ሳይሆን ጌታ አሳኖን ለመግደል ሆን ተብሎ የተላከ ፍጡር መሆኑን ታወቀ። ለዚህም ነበር
ይቺ ቀበሮ አውሬውን በቅርብ ርቀት ሆና ስትቆጣጠረው የነበረው። በሌላ በኩል የኦይሺ ልጅ የሆነው ቺካራ የተባለ ወጣት አስደሳቹን ዜና ይዞ ወደ ልዕልት ሚካ ቀረበ። ቀደም ሲል በአካባቢው ማህበረሰብ ላይ ከባድ ፍርሃትና እውከት ፈጥሮ የነበረው አውሬ መውደቁን አበሰራት። እሷም የምትወደውና የምታከብረው አባቷ በቤተ መንግስቱ መግቢያ ላይ መድረሱን ስታቅ በክብር ለመቀበል እየተጣደፈች ወጣች። ጉጉቷ ግን አባቷን ብቻ ለማየት ሳይሆን በናፍቆት ስትጠብቀው የነበረውን ካይንም ለማየት ነበር። እሱን ለማግኘት ስትማትርና አይኗ ሲንከራተት ታዲያ አባቷ አሳኖ በሚገባ አስተውሏታል። በሌላ በኩል ያንን አውሬ የገደለው ካይ ቢሆንም ጀግና ተብሎ የታወጀው ያሳኖ በልቡ ውስጥ ትልቅ የህሊና ሸክምና እፍረት ተሰምቶታል። ይህ ሁኔታም በፊቱ ገጽታ ላይ በግልጽ ይታይ ነበር። በዚህ ወቅት የአሳኖ ወገኖች በአኮ ቤተ መንግስት ውስጥ ለሚካሄደው ታላቅ የጦር መሳሪያ ውድድር እየተዘጋጀ ነው። የክብር እንግዶች የሆኑትን ሾጉኑንና ሌሎችን ከፍተኛ ባለስልጣናትን ለመቀበል ደማቅ ዝግጅት ተደረገ። የዛን ቀን ምሽት ሾጉኑ ወደ ስፍራው ከመድረሱ ቀደም ብሎ ሚካ የምትወደውና የልቧ ንጉስ የሆነው ካይ ወደ ቤተ መንግስት መምጣቱን የሚገልጽ ወሬ ሰማች። ወዲያውንም እሱን ለማግኘት ከቤተ መንግስቱ ብዙም ሳይርቅ ወደሚገኝ አንድ ጎጆ በፍጥነት ሄደች። እንደደረሰችም በሌሎች ሳሞሬዎች ሁልጊዜ የሚገለልና የሚናቅ መሆኑን ስታይ ልቧ በሐዘን ተሰበረ። አልፎ ተርፎም በጫካ ውስጥ ያንን አስፈሪ አውሬ የገደለው ካይ እንጂ ያሱኖ እንዳልሆነ አወቀች። እሱ ግን ይህንን ሁሉ በደል በጸጥታና በትዕግስት ተቀብሎታል። ካይ ሚካን በከፍተኛ የፍቅር ስሜት ይውደዳት እንጂ የራሱን ዝቅተኛ ማንነትና ማዕረግ ጠንቅቆ ስለሚያውቅ የፍቅር ስሜቱን በልቡ ውስጥ አፍኖ ለመቅበር ተገዷል። ምክንያቱም እሱ የተገለለ ስደተኛ በመሆኑ ከዚህች ውብ ልዕልት ጎን ለመቆም ፈጽሞ ብቁ እንዳልሆነ ሁሌም ያስባል። በዚህም ምክንያት ሚካ በከፍተኛ ሐዘንና በተሰበረ ልብ ጥላው ሄደች። በሚቀጥለው ቀን የሾጉኑ ታላቅ አጃቢ ቡድን በአኮ ቤተ መንግስት ጨረሰ። ይህ መላውን ጃፓን በበላይነት የሚመራው አምስተኛው ገዢ ሲሆን ስሙም ሱናዮሺ ይባላል። በዚህ የቅበላ ስነ ስርዓት ላይ ግን ካይ ለየት ያለች ሴት ተመለከተ። አይኖቿ የተለያዩ ከለሮች እንዳሏቸው ሲመለከት ደግሞ ደነገጠ። ቀደም ሲል በጫካው ውስጥ ካያት ነጭ ቀበሮ ጋር ተመሳሳይ ነበረች። ሁኔታው ስላሳሰበው ወዲያውኑ ይህንን ሚስጥር ለአሳኖ ሳሞሬዎች አለቃ ለሆነው ኦኢሺ ነገረው። ነገር ግን ማስጠንቀቂያው በኦኢሺ ዘንድ ቅንጣት ታክል ተቀባይነት አላገኘም። ይልቁንም ኦኢሺ ቀበል ብሎ አጋንንትን ማየት የሚችለው አጋንንት ብቻ ነው የሚል ልብ የሚሰብርና የሚያቆስል ምላሽ ሰጠ። በማግስቱ ከናጋቶ የመጣው ኪራ በአኮ ቤተ መንግስት ደረሰ። ኪራ የጌታ አሳኖ ልጅ እጅግ ውብ የሆነች ልዕልት መሆኗን ባወቀ ጊዜ ወደ እሷ ለመቅረብና ልቧን ለመስረቅ መሞከር ጀመረ። ወዲያውንም የውድድር መክፈቻ ስነ ስርዓት በደመቀ ሁኔታ ተጀመረ። በዚህ ውድድር ላይ ከኪራ ወገን የቆመው ተፋላሚ የሚያስፈራ ነበር። እጅግ ግዙፍና አስፈሪ የሆነ አንድ ሳሞራይ ሆኖ ተገኘ። በአሳኖ ወገን ደግሞ አውሬውን ገሏል ተብሎ በሰፊው የሚታመነውና ጠንካራ ነው ብሎ ያሰቡትን ያሳኖን ለማሰለፍ ወሰኑ። ነገር ግን ባልታወቀ ምክንያት ያሳኖ መገኘት አልቻለም። ሁሉም ደነገጡ። የጦር ከበሮ በከፍተኛ ድምፅ ሲጎሰም ሁሉም በግራ መጋባት ተፋላሚው ለምን እንዳልተገኘ ጠየቁ። ይህ ሁሉ አሳኖን በሾጎኑ ፊት ለማዋረድና ለማሳፈር ሲባል ሆን ተብሎ በኪራ የተቀነባበረ ተንኮል ነበር። ተዋጊው ባለመገኘቱ የሾጎኑ ፊት በሐዘንና በቁጣ ፊቱ ደም መሰለ። ይህንን የተመለከተው ካይ ግን ዝም ብሎ አልተቀመጠም። የአሳኖን ታላቅ ስምና ክብር ለመጠበቅ ሲል የያሲኖን ቦታ ተክቶ ለመዋጋት ወሰነ። ይህ ውሳኔ ግን አደገኛ ነበር። ምክንያቱም በሕጉ መሰረት በዚህ አደባባይ ላይ ወጥቶ የመዋጋት መብት ያለው ሳሞራይ ብቻ ሲሆን ካይ ግን የሳሞራይነት ማዕረግ አልነበረው። ሆኖም ጭንብል ለብሰው ስለሚዋጉ ማንነቴ አይታወቅም ብሎ አስቦ በድፍረት ወደ ፍልሚያው መድረክ ገባ። ፍልሚያው ተጀመረ። የባለጋራው ጉልበት የማይገመት ከመሆኑ የተነሳ የካይ ሰይፍ ወዲያውኑ ተሰበረ። ከተቃዋሚው የተሰነዘረው ጠንካራ ምት የፊቱን መሸፈኛ ጭንብል አውልቆ መሬት ላይም ጣለው። ሾጉኑም በነገሩ ክፉኛ ተበሳጨ። ውድድሩንም በአስቸኳይ እንዲቆም አደረገ። ለእንደዚህ አይነት ጥፋት ቅጣቱ ሞት ስለሆነ ካይን ሊገሉት ሰይፋቸውን መዘው ወደሱ ተጠጉ። በዚህ ጊዜ ልዕልት ሚካ የጮች መሃል ገባች። ይሄ ድርጊቷ ታዲያ የተከበሩትን አባቷን በዚህ ሁሉ ሰው ፊት አንገት አስደፋ። አሳኖ የሚያደርገው ጠፋው። ልጁን ለመታደግ ሲል ክብሩንና ስልጣኑን ወደ ጎን በመተው ካይና ሴት ልጁ ለፈጸሙት በሾጎኑ ፊት ተንበርክኮ ይቅርታን ጠየቀ። አንድ ታላቅ የተከበረ መሪ በሰው ፊት እንዲተዋርዱና ተንበርክኮ ሲለምን ያየው ሾጎኑ ታዲያ የካይን የሞት ቅጣት በመለወጥ በሳሞራዮች እንዲገረፍ ትእዛዝ ሰጠ።
በተከሰተው አስነዋሪ ድርጊት አሳኖ ተሸማቋል። የኪራ ተንኮል ግን ቀጠለ። በዚያው ምሽት የአሳኖ አእምሮ በጭንቀት መወጠሩን ስለተረዳ ወዲያውኑ አስማተኛውን አገልጋዩን ላከበት። እሷም ከመቀጽበት አስፈሪ ሸረሪት ፈጠረች። ከዚያም ወደ ጌታ አሳኖ መኝታ ክፍል ገብታ ሸረሪቷን በአሳኖ ፊት ላይ አስቀመጠች። በሰከንዶች ውስጥ አሳኖ በድንገት ከእንቅልፉ ባነነ። አእምሮ ግን በከባድ ቅዠትና መደናገር ውስጥ ነበር። የልዕልት ሚካን የጩኸት ድምፅ የሰማ የመሰለው አሳኖ ድምፁን ወደ ሰማበት አቅጣጫ ሮጠ። የሚያየውን ማመን አቃተው። ውድ ልጁ ሚካ በኪራ እጅ ልትደፈርና ልትጠቃ እንደሆነ አድርጎ በቅዠቱ አየ። አንዴም ሳያመነታ ሰይፉን መዘዘ። ሊገለውም ተነሳ። ችግሩ ግን ስፍራው ላይ ሚካ አልነበረችም። ቦታው ላይ ኪራ ብቻውን የተኛበት የእንግዶች ማረፊያ ክፍል ነበር። የአሳኖ ጠባቂዎች መሳሪያ የሌለውን እንግዳ ሊገድል የነበረውን አሳኖን በፍጥነት ደርሶ አስቆሙ። ወዲያውኑም ልዕልት ሚካ ወደ ስፍራው መጣች። በዚያች ቅጽበት የአሳኖ አይን ብሌን ወደ ቀድሞ ሁኔታው ተመለሰ። ግራ ገባው። ስለተፈጠረው ሁሉ ምንም የሚያውቀው ነገር እንደሌለ በታላቅ መደናገር ለማስረዳት ሞከረ። በቤተ መንግስት ውስጥ የተፈጠረውን ሁከትና ጩኸት የሰማው ሾጎኑ ከማረፊያ ክፍሉ ወጣ። በዚያም ጌታ አሳኖ ተኝቶ በነበረው እንግዳ ላይ የነፍስ ግድያ ሙከራ ማድረጉን አወቀ። በሚቀጥለው ቀን ጠዋት ታዲያ ሾጎኑ መሳሪያ የሌለውንና የተከበረውን እንግዳ በማጥቃቱ በጌታ አሳኖ ላይ የሞት ፍርድ ወሰነ። ሆኖም ጌታ አሳኖ ለቶኩጋዋ አገዛዝ መረጋጋትና ሰላም ከፍተኛ አስተዋጽኦ ያበረከተ ስለሆነ እንደ ተራ ወንጀለኛ ተሰቅሎ እንዲሞት አላደረገ። የራሱንና የግዛቱን ክብር ጠብቆ እንዲያልፍ ሲል የሳሙራዮችን የራስ መግደል ስነ ስርዓት እንዲፈጽም ፈቀደለት። ለጌታ አሳኖ ከዚህ ውጭ ሌላ ምንም አይነት ምርጫ አልነበረው። የተፈጠረውን ነገር ፈጽሞ ማመን ያቃተው ታማኙ ሳሙራዊ ኦኢሺ ግን ጌታ አሳኖ በአስማት ተደናግሮ እንጂ በገዛ ፈቃዱ ይህንን እንዳላደረገ እርግጠኛ ሆኗል። በዚህ ምክንያት የሾጉኑን ውሳኔ በጥብቅ ተቃወመ። ነገር ግን ምንም ሊያደርግ አልቻለም። ጌታ አሳኖ ከኦኢሺ ጋር ባደረገው የመጨረሻ ስብሰባ ኦኢሺ የእሱ ምትክ አድርጎ ሰየመው። ልዕልት ሚካንና መላውን የአኮ ግዛት በታማኝነት እንዲጠብቅም አዘዘው። በሚቀጥለው ቀን ምድሪቱ በከባድ የሐዘንና የልቅሶ ድባብ ተዋጠች። ጌታ አሳኖ ነጭ ኪሞኖውን ለበሰ። ራስ የማጥፋት ሂደቱን ወደሚፈጸምበት ልዩ ስፍራም ለመሄድ ተዘጋጀ። የውድ ልጁ ሚካ ከባድ የለቅሶና የህመም ድምፅ ግን መንገዱን ሁሉ ተከተለው። ትንሿን የሳሙራይ ሰይፍ በእጁ ይዞ ወደ ሌላኛው ዓለም ለመሻገር ሲቀመጥ ታማኙ ኦኢሺም የአሳኖን ስቃይ በአስቸኳይ ለመጨረስና ህይወቱን እንድታልፍ ጭንቅላቱን በሰይፍ ለመቁረጥ ዝግጁ ሆኖ ከጎኑ ቆሙ። የጌታ አሳኖ መሞት የቀሩትን ሳሙራዮች በከፍተኛ ሁኔታ አስቆጥቷል። ፍርዱን ሊቀበሉትም አልቻሉም። ለዚህ ሁሉ መከራና ጥፋት መነሻ በሆነው በጌታ ኪራ ላይም አስቸኳይ የአጸፋ እርምጃ ለመውሰድ በልባቸው ማሉ። ከጥቂት ጊዜ በኋላ ሾጎኑ ከጌታ ኪራና ከአጃቢዎቹ ጋር ወደ ስፍራው መጣ። በዚያን ጊዜ ልዕልት ሚካ ታማኝ ከነበሩት ሳሙራዮች ጋር በመሆን በሾጎኑ ፊት ቀረበች። ከዛም የምታገባበት ቀን እስኪደርስ ድረስ የአባቷን ወንበር ተክታ የአኮን ግዛት በበላይነት እንድትገዛ ፍቃድ እንዲሰጣት በታላቅ አክብሮት ጠየቀች። ነገር ግን ሾጎኑ ፍጹም የተለየ ውሳኔ አስተላለፈ። የቶኩጋዋ አገዛዝ ቀጣይነት በተሻለ ሁኔታ ለማስቀጠልና በሁለቱ ወገኖች መካከል ያለውን ጠላትነት ለማስቀረት ሚካን ለጌታ ኪራ ለመዳር ወሰነ። ሆኖም ይህ የግዳጅ ጋብቻ ከዓመት በኋላ እንዲፈጸም ቀጠሮ ተያዘለት። ሾጎኑ ጋብቻው እንዲዘገይ ያደረገው የአሳኖ ወገኖች ለሐዘናቸው የሚሆን የለቅሶ ጊዜ ለመስጠት ነበር። የሚያሳዝነው ግን ያ ክፉና መሰሪ ኪራ የጋብቻው ቀን እስኪደርስ ድረስ በአኮ ግዛት ውስጥ እንደ ልዩ የክብር እንግዳ ሆኖ እንዲቀመጥ ተደረገ። በመጨረሻም የሟቹ ጠባቂ የነበሩት ሳሙራዮች አሁን ጌታ የሌላቸው ተራ ተዋጊዎች ወይም ሮኒን መሆናቸውን በይፋ አስታወቀ። ባጭሩ ይህ ማለት ንጉሡ የአኮን ግዛት ለኪራ አሳልፎ ሰጠ። ይህንን ያዩት ሮኒኖች ታዲያ በኪራ ላይ የነበራቸው ቁጣና ጥላቻ ይበልጥ ተቀጣጠለ። ከዚያች ቅጽበት ጀምሮ እነዚህ የቀድሞ ሳሙራዮች በኪራ ትዕዛዝ ከአኮ ግዛት እንዲባረሩና እንዲሰደዱ ተደረገ። በአካባቢው የሚገኝ ማንኛውም ሮኒን ካለ ያለምንም ምሕረት እንዲገደልም ትዕዛዝ ተሰጠ። አልፎ ተርፎም የኦኢሺን ሞራልና የአእምሮ ጥንካሬ ለመስበር ሲባል አገልጋዮች ኦኢሺን ወስደው ጉድጓድ ውስጥ እንዲጥሉ ታዘዘ። ኪራ በዚህ ብቻ አላበቃም። ካይ ከልዕልት ሚካ ጋር ለሚያደርገው ጋብቻ እንቅፋት እንዲሆን በማሰብ አርቀው ከከተማው እንዲያባሩት አደረገ። አቅመ ቢሷ ሚካ ይህንን ስትሰማ በጣም አዘነች። ከዚህ ክስተት በኋላ አንድ ሙሉ ዓመት እንደቀልድ አለፈ። የአኮ ግዛት ከዚህ ቀደም ታይቶ በማይታወቅ ሁኔታ የጨለማ ድባብ ውስጥ ወደቀ። ከአንድ ዓመት የከርሰ ምድር እስርና ብቸኝነት በኋላም ኦኢሺ በመጨረሻ ከዚህ አስፈሪ ጉድጓድ ውስጥ ወጣ። የኪራ ወታደሮች ዞር እንዳሉም ልጁ ቺካራና ሚስቱ በለቅሶ ተቀበሉት።
ኦኢሺ ልቡ ተሰብሮና ደክሞ ቢሆንም የውስጡ ጥንካሬውን እንደምንም ማሰባሰበ። መጀመሪያ ልጁን ቺካራን ስለ አኮ ግዛት ወቅታዊ ሁኔታ፣ ስለ ቀድሞ ተዋጊዎቹና ስለ እልት ሚካ ደህንነት ጠየቀ። ቺካራ ግን ያልሰማውን መርዶ አረዳው። የቀድሞውን የአሳኖ ሳሞሬዎች ወይም ሮኒኖች አኮን ጥለው በየአቅጣጫው ተበታትነዋል። ልዕልት ሚካ ደግሞ የ1 ዓመቱ የያዘን ጊዜ በመጠናቀቁ ምክንያት በቅርቡ ከጌታ ኪራ ጋር እንድትጋባ ወደ ታላቁ ቤተ መንግስታቸው ትወስዳለች አለው። ይህንን የሰማው ኦኢሺ ወዲያውኑ ስለ ካይ ሁኔታ ነበር የጠየቀው። ካይም ደች ወደ ተባለችው ደሴት እንደ ባሪያ ተሸጦ እንደሄደ ገለጸለት። ኦኢሺ 1 ዓመት ሁሉ ሲያሰላስል የነበረውን የበቀል እቅድ ከግብ ለማድረስ ሲል ቤተሰቡን ለጊዜው ትቶ ካይን ፈልጎ ለማምጣት መንገድ ጀመረ። ደች ወደ ተባለችው ደሴት በደረሰ ጊዜ ካይ አደገኛ በሆነ የባሪያዎች የሞት ፍልሚያ መድረክ ላይ ሲዋጋ አገኘው። አስፈሪው ፍልሚያ ከተጠናቀቀ በኋላ ኦኢሺ ቀስ እያለ ወደ ውድድሩ መድረክ ቀረበ። ካይ ግን አሁን አይኖቹ ውስጥ ህይወት ያለ አይመስልም። ከድብድብ ብዛት ልቡ ደንዝዞ አደገኛ ስሜት አልባ የሞት ማሽን ሆኗል። በፍልሚያው መካከል ኦኢሺ ወደ ራሱ እንዲመለስ የቻለውን ጥሯል። ሆኖም አልተሳካለም። በመጨረሻም ልዕልት ሚካን ለጨካኙ ኪራ ሊድሯት እንደሆነ ሲነግረው ግን ካይ ወደ ራሱ ተመለሰ። ከዚያም ከኦኢሺ ጋር በመሆን ከዚያ ስፍራ አመለጠ። እርግጥ ነው ባሪያ ሆኖ ከነበረበት ደሴት በቀላሉ መውጣት ፈጽሞ የማይታሰብ ቢሆንም ሁለቱም በጋራ ተፋልመው ለመውጣት ቻሉ። ከዚያም ኦኢሺ ከእሱ ጋር እንዲሰለፍ ጠየቀ። ቀደም ሲል በእሱ ላይ ለፈጸመው መጥፎ ድርጊትና ማስጠንቀቂያውን ባለመስማቱ ይቅርታን ጠየቀው። ካይም እምቢ አላለም። ይቅርታውን በደስታ ተቀብሎ ሁለቱም በአንድነት የቀሩት ሮኒኖች በሚስጥር ወደ ተሰበሰቡበት ስፍራ ሄዱ። እዚያም እንደደረሱ የኦኢሺ ታላቅና ልብ የሚነካ የጀግንነት ንግግር የሮኒኖቹን የተሰበረ መንፈስ እንደገና አቀጣጠለው። የጌታቸውን ክብር ለመመለስና እውነተኛውን ማንነታቸውን ለማሳየት ቆርጠው ተነሱ። የሾጉኑን ትዕዛዝ መጣስና መቃወም ቢኖርባቸው እንኳን በኪራ ላይ የበቀል እርምጃ ለመውሰድ ወሰኑ። በኪራ ቤተ መንግስት ላይ የሚያደርጉትን ስልታዊ የጥቃት እቅድ ሙሉ በሙሉ አውጥተው ካበቁ በኋላ በሁለት ዋና ዋና ቡድኖች ተከፈሉ። ከነዚህም መካከል አንደኛው ቡድን በተቻለ መጠን በርካታ ሳሞራዮችን ወደ ራሱ ለመሳብና ለመመልመል ሄደ። ሁለተኛው ቡድን ደግሞ በኦኢሺ መሪነት ለጥቃቱ የሚሆኑ የሳሙራይ ሰይፎችን ፍለጋ ተንቀሳቀሰ። ምክንያቱም በአሁኑ ወቅት አብዛኞቹ ሮኒኖች ጌታቸው ሲሞት መሳሪያቸውን ስለሚነጠቁ የሚዋጉበት ሰይፍ አልነበራቸው። በተጨማሪም ኢሶጋይ ለተባለ ተዋጊ ወሳኝና ሚስጥራዊ ተልዕኮ ተሰጠው። ተልዕኮው ጌታ ኪራን ለአምልኮ ስርዓት ወደሚሄድበት ጥንታዊ ቤተ መቅደስ የሚያደርገውን ጉዞ ለመሰለል ነበር። ወደሚያዘወትርበት የጭፈራ ቤት ሄዶ መረጃን መሰብሰብ ነው። ይሁን እንጂ ጉዟቸውን ከመጀመራቸው በፊት ያስኖ በካይ ላይ የነበረው ጥላቻውንም ቢሆን አልጠፋም። ይሄ ሰው ሳሙራይ አይደለም፣ እኛንም ወክሎ መዋጋት የለበትም ብሎ ሊደበድበው ተጋበዘ። በዚህ ምክንያት በመካከላቸው አዲስ ግጭት ተቀሰቀሰ። ነገር ግን ኦኢሺ ጣልቃ በመግባት በአሁኑ ሰዓት ማንኛችንም ሳሙራይ አይደለንም፣ ክብራችንን ተነጥቀናል በማለት ገስጾ አስቆማቸው። በመጨረሻም የኦኢሺ ቡድን ምርጥ የሳሙራይ ሰይፍ ሰሪዎች ወደሚገኙበት ዋትሱ ወደ ተባለች ትንሽ መንደር ደረሱ። ነገር ግን በዚያ ስፍራ ያገኙት አንዳችም ነገር አልነበረም። ቦታው ላይ ጸጥታ ሰፍኗል። ምክንያቱም ያ ታሪካዊ ቦታ ቀደም ብሎ በኪራ ጨካኝ ወታደሮች ተወሮ ነበር። ኦኢሺ በዚያ ስፍራ አላስፈላጊ ሁከትና ደም መፋሰስ እንዳይፈጠር በማሰብ ተራ ገበሬዎች መስለው ለመታየት ሞከሩ። ነገር ግን ከኪራ ወታደሮች አንደኛው የኦኢሺን እጅ ይዞ ይሄ የገበሬ እጅ አይመስልም አለ። እንደተነቃባቸው የተረዳው ካይ ታዲያ አንድም ሳያቅማማ በከፍተኛ ፍጥነት በጠላቶቹ ላይ ጥቃት ሰነዘረ። በሰከንዶች ውስጥ እነዛን አደገኛ ሳሞራዮች ድባቅ ሲመታ የተመለከቱትና ይንቁት የነበሩት ሁሉ አፋቸውን ከፍተው ቀሩ። ካይ እንደ ቀድሞ ዝምተኛ አልነበረ። ከዚህ ክስተት በኋላ ኃይለኛ ዝናብ መዝነብ በመጀመሩ ሮኒኖች መጠለያ ፍለጋ ወደ አንድ ባዶ ቤት ገቡ። የሚዋጉበትን የሳሙራይ ሰይፍ እስካሁን ድረስ ባለማግኘታቸው ምክንያት ኦኢሺ ተስፋ የመቁረጥ ስሜት በፊቱ ላይ ታየ። ይህንን ያየው ካይ ታዲያ እጅግ አስፈሪና አደገኛ የሆነ አማራጭ አቀረበ። እሱም ሰዎች ለዘመናት እንዳጋንንትና መናፍስት የሚቆጥሯቸውን ሚስጥራዊ ፍጥረታት ጋር መሄድ ነበር። በልጅነቱ ያሳደጉት እነዚህ ፍጥረታት በቴንጉ ጫካ እንደሚገኙ በመግለጽ አደገኛ ሰይፎችን ከዛ ማግኘት እንደሚችሉ አስረዳ። በተጨማሪም በዚህ አስፈሪ ጫካ ውስጥ ስለነበረው የልጅነት ህይወቱና ስለ ቀድሞ ታሪኩ ጥቂት ነገሮችን ለኦኢሺ ነገረው።
እነዚህ ፍጥረታት ልዩና ድንቅ የሆነ መለኮታዊ ኃይል ያላቸው ፍጥረታት መሆናቸውን ለእነሱም የምድራዊ ሕይወት ማለት ትክክለኛ ሞት ነው የሚል እምነት እንዳላቸው አብራራ። ኦኢሺ የካይን ታማኝነት በእነዚህ ዓመታት ስላረጋገጠ ምንም እንኳን ቦታው አስፈሪ ቢሆንም ወደዚያ ለመሄድ ተስማማ። በሌላ በኩል ጌታ ኪራ በቤተ መንግስት ውስጥ የጦር ልምምድ እያደረገ ይገኛል። ካይ በባርነት ተሽጦ ከነበረበት ስፍራ ማምለጡን የሚገልጽ ወሬ ደረሰው። ያስመለጠው ደግሞ ኦኢሺ መሆኑን ባወቀ ጊዜ በከፍተኛ ቁጣ ነደደ። ወዲያውንም ያችን አስማተኛ ሴት ጠርቶ ኦኢሺን በአስቸኳይ አድና እንድትገለው አዘዛት። የዚች አስማተኛ ሴት የተንኮል እቅድ ግን ኪራ ከገመተው በላይ አስፈሪ ነበር። በመዝናኛ ቤት ውስጥ ሆኖ የኪራን እንቅስቃሴ በጥብቅ የሚከታተለውና ለኦኢሺ የሚሰልል ሳሙራይ መኖሩን አወቀች። በሚማርክ ውበቷም ተጠቅማ ስለ ጌታ ኪራ ሚስጥራዊ መረጃዎችን በመሰብሰብ ላይ ወደ ነበረው ኢሶጋይ ተጠጋች። ከዚያም ያላትን የመተትና የማታለል ጥበብ በመጠቀም የኢሶጋይን አእምሮ ሙሉ በሙሉ ተቆጣጠረች። እሱም በውበቷ ተማርኮና ፈዞ ተገዛላት። ይህ በእንዲህ እንዳለ ካይና የቀሩት ሮኒኖች በመጨረሻ አስፈሪው የቴንጉ ጫካ ደረሱ። ቦታው በሞቱ አረጋውያን መናፍስትና በተጣሉ ሕፃናት ድምፅ የተከበበ ስፍራ ነበር። ይህ ጨለማና ሚስጥራዊ ስፍራ በሮኒኖች ልብ ውስጥ ከፍተኛ ፍርሃትንና ብርክን ቢለቅባቸውም ወደኋላ አላሉ። መግቢያው ላይ ሲደርሱ ግን ካይ ከነሱ ጋር አብሮ እንዲገባ የፈቀደው ኦኢሺን ብቻ ነበር። በምንም ተአምር ሌሎቹ ተከትለው እንዳይገቡ በጥብቅ አሳሰባቸው። ይህ ሁኔታ ደግሞ ያስኖ በካይ ላይ የነበረውን ጥርጣሬና ክፉ አመለካከት ይበልጥ እንዲያገረሽበት አደረገው። ከዚያም ካይ ኦኢሺን ይዞት ወደ ውስጥ እየገባ አንድ ሕግ ብቻ እንዲያከብር አስጠነቀቀው። ማንኛውም አይነት አስፈሪ ነገር ቢከሰት ሰይፍህን ፈጽሞ እንዳትመዝ አለው። ወደ ዋናው ዋሻ ሲገቡ ታዲያ የሃይማኖት አባቶች የሚያስመስላቸውን ልብስ የለበሱ በርካታ ፍጥረታት በግንባራቸው ተደፍተው እንደ ሐውልት ደርቀው ተመለከቱ። ኦኢሺ ይህንን ሁኔታ ሲመለከት ፍርሃት ነገሰበት። ካይ የዚህን ታላቅ ስፍራ የበላይ መሪ ወደ ሆነው ከልጅነቱ ጀምሮ ያሳደገውን ፍጡር ብቻውን ለማነጋገር ስለፈለገ ኦኢሺን እዚያው እንዲጠብቀው ነግሮት ወደፊት ቀረበ። ፊት ለፊት እንዳገኘውም ለጦርነቱ የሚሆኑ ሰይፎች እንዲሰጠውና እንዲረዳው ጠየቀው። መሪው ግን ያስተማሩትን ሁሉ የሚያስታውስ ከሆነ ማወቅ ፈልግ። በዚህ ምክንያት ከፊት ያለውን ሰይፍ አንሳ የሚል አጭር ምላሽ ሰጠ። ይህ ፍጡር ካይና ሮኒኖቹ ለምን ዓላማ ወደዚህ ስፍራ እንደመጡ አስቀድሞ አውቆ ነበር። ስለ ትውልዱና ስለ ቀድሞ ታሪኩ እንደገና አስታወሰው። ካይ የተወለደው ከአንድ እንግሊዛዊ መርከበኛና ከአንዲት ምስኪን ጃፓናዊት ገበሬ ሴት ሲሆን በዚህ ምክንያት ታዲያ ዲቃላ ተብሎ እንዲሞት እዚህ ጨለማና አስፈሪ ጫካ ውስጥ ተጣለ። በዚህ ምስጢራዊ ስፍራ የሚጣሉ ሕፃናት ዕጣ ፈንታቸው ሞት ቢሆንም ካይ ግን ባልታሰበ ሁኔታ በእነዚህ እንግዳ ፍጥረታት ተረፈ። ከዚያም ጠንካራና ጀግና ተዋጊ እንዲሆን ያላቸውን ሁሉ ሰጥተው አሰለጠኑት። በመጨረሻም ካይ ለአቅመ አዳም በደረሰ ጊዜ ይህ መንፈሳዊ ስፍራ የእሱ ትክክለኛ ማደሪያ እንዳልሆነ በልቡ ተረዳ። በዚህ ምክንያት ነበር አምልጧቸው ወደ ውጭው ዓለም ሄደው። በተመሳሳይ ሰዓት ሁኔታውን በቅርብ ሲከታተሉ የነበሩት ያሲኖና ሌሎች ሮኒኖች የካይን ጥብቅ ማስጠንቀቂያ ወደ ጎን በመተው ወደ ውስጥ ገቡ። እስከዚያች ሰዓት ድረስ በግንባራቸው ተደፍተው የነበሩት ፍጥረታት በማይታመን እንቅስቃሴ ያገኙትን ማስወገድ ጀመሩ። ኦኢሺ በታላቅ ግራ መጋባትና ጭንቀት ውስጥ ወደቀ። ተዋጊዎቹ በእነዚህ ፍጥረታት እጅ እያለቁ ቢሆንም ካይ ቀደም ሲል ምንም ነገር ቢከሰት ሰይፍህን እንዳትመዝ በማለት የሰጠውን ጥብቅ ማስጠንቀቂያ ለማክበር ሲል እንደምንም ራሱን ተቆጣጠረ። በዚህ ሰዓት ካይ ሰይፉን በድጋሚ ጠየቀ። ፍጥረቱን ማንሳት ትችላለህ፣ ሆኖም ከኔ ፈጥነ ማንሳት ከቻልክ ብቻ ነው ያንተ የሚሆነው አለው። በሰከንዶች ውስጥ ሁለቱም በብርሃን ፍጥነት ተወረወሩ። ካይ የፍጥረቶቹን ልዩ ጥበብ እስካሁን በውስጡ እንደነበር የምንረዳው እዚህ ጋር ነው። ያስተማረውን ሁሉ ባለመርሳቱም ፍጥረቱ በጣም ደስተኛ ነበር። በሌላ በኩል ኦኢሺ ግራ ገብቶታል። ከፊቱ ሲያልቁ የነበሩት ተዋጊዎቹ ደብዛቸው አይታይም። ሁሉም ነገር መጀመሪያ ሲገባ እንደነበረው ነው። ይህ ሁሉ የፍጥረታቱ ፈተና እንጂ እውነት አለመሆኑን ሲገባው በረጅሙ ተነፈሰ። ሁለቱም ፈተናቸውን ስለተወጡ ታዲያ በእነዚህ ፍጥረታት እጅ የነበሩት ታላላቅ ሰይፎች በሙሉ በተዋጊዎቹ እጅ ገቡ። ካይና ተዋጊዎቹ የቀሩትን ሰይፎች ይዘው የቀሩት ሮኒኖች ወደ ተሰበሰቡበት ቦታ ሄዱ። ያገኟቸውን ድንቅ መሳሪያዎችንም ለሁሉም ባልደረቦቻቸው አከፋፈሉ። እነዚህ ሰይፎች የማይቆርጡት ነገር የለም። ስለታቸው በዓለም ላይ ታይቶ አይታወቅም። ከሰዓታት በኋላ ቀደም ሲል በአስማተኛዋ ተጠልፎ የነበረው ኢሶጋይ አዲስ መረጃ ይዞ መጣ። እሱም ጌታ ኪራ በዚሁ ምሽት ለአምልኮ ስርዓት ወደሚሄድበት ጥንታዊ ቤተ መቅደስ ለመጓዝ መነሳቱን የሚገልጽ ነበር።
ኦይሺ ምንም ሳይጠራጠርና ጊዜ ሳያጠፋ በደረሰባቸው በደልና ውርደት ልባቸው የተሰበረውን እነዚያን የቀድሞ ሳሙራዮች በአንድነት አሰለፈ። ኪራ አለ በተባለበት ቤተ መቅደስ ላይ ድንገተኛ ጥቃት ለመሰንዘርም በፍጥነት ተንቀሳቀሱ። ድምፃቸውን አጥፍተው ቦታው ላይ ሲደርሱ ግን ኪራ ፊቱን አዙሮ ቆሞ ተመለከተ። በቀጥታ ሲጠጋ ታዲያ አስማተኛዋ የኪራን ልብስ ለብሳ እንደቆመች ተረዳ። ወዲያውኑ እሳት ከእጇ ወጥቶ አካባቢውን አዳረሰው። ከቆይታ በኋላ በሬሳዎቹ መካከል ስትመላለስ የኦይሺን በፊት ሰይፍ መሬት ላይ አገኘች። ኦይሺ ሙሉ በሙሉ የሞተ ስለመሰላት ሰይፉን አንስታ ለጌታ ኪራ ሰጠችው። እሱም የጠላቱን ሞት ሲሰማ በከፍተኛ የደስታ ስሜት ተሞላ። ጠንቋያ በዚህ አላበቃችም። ልዕልት ሚካ ክፍል በመግባት ኦይሺን እንደገደለችው አረዳቻት። ይህንን ያደረገችው ልቧን ሙሉ ለሙሉ ለመስበርና ጋብቻውን እንድትፈጽም ነበር። ሆኖም ግን ያቺ መሰሪ ጠንቋይ ሮኒኖቹ በሙሉ ያለቁ ቢመስላትም እውነታው ግን ፍጹም የተለየ ነበር። በርካታ ተዋጊዎች ከባድ ጉዳት ቢደርስባቸውም በአስገራሚ ሁኔታ አብዛኞቹ በሕይወት ተረፉ። ወደ ስፍራው በተመለሱ ጊዜ ኦይሺ በቁጭት ጥፋቱ የኔ ነው አለ። ይህንን ያህል ረጅም ጊዜ መቆየት አልነበረብንም። አሁን ግን በቀላችንን የምንመልስበት ትክክለኛ ሰዓት ላይ ነን። ብንሸነፍም ብናሸንፍም ብንሞት እንኳን ክብራችንን ጠብቀን በነፃነት እንሞታለን በማለት ቃሉን ተናገረ። በዚህ ጊዜ ካይ ቀበል አድርጎ ያሰቡትን ዓላማ አሁንም ቢሆን ማሳካት እንደሚችሉ አስረዳ። ምክንያቱም ኪራ እንደሞቱ እርግጠኛ ሆኗል። ይህ ደግሞ ለእነሱ ያልተጠበቀ ወታደራዊ ብልጫ ይሰጣቸዋል። በማግስቱ ጠዋት ወደ ኪራ ቤተ መንግስት በመጓዝ ላይ የነበሩ የኪነ ጥበብ ባለሙያዎች ተመለከተ። ወዲያውኑም አስቆሟቸው። በኪራ እና በሚካ የሰርግ ስነ ስርዓት ላይ ጨዋታቸውን ለማቅረብ እየተጓዙ መሆናቸውን ገለጹ። ይህንን የሰሙት ሮኒኖች ታዲያ አዲስና ረቂቅ የሆነ የጥቃት እቅድ ማውጣት ጀመሩ። ከዚህ ጉዞ በኋላ በህይወት የመመለስ እድላቸው አናሳ መሆኑን ጠንቅቀው ያውቁ ነበር። ስለዚህ መስዋዕትነታቸው ለምን ዓላማ እንደነበረ መጪው ትውልድ በትክክል እንዲያውቅ ታሪካቸውን በዝርዝር ጻፉ። ከዚያም ካይን ጨምሮ እያንዳንዱ ተዋጊ በታሪኩ ላይ ስሙን አኑሮ ፈረመ። ካይም ከዛች ሰዓት ጀምሮ እንደ ባዕድ ሳይሆን እንደ እውነተኛ ወንድማቸው ተቆጠረ። ይህ ብቻም አይደለም። ያስኖ በሁሉም ተዋጊዎች ፊት አንገቱን ደፍቶ በመቆም ያንን ባለ 6 አይን አውሬ የገደለው ካይ መሆኑን ተናገረ። ክብር ሊሰጠው የሚገባው ለሱ እንደሆነም በይፋ መሰከረ። እስካሁን ለበደለውም ከልቡ ይቅርታ ጠየቀ። በመቀጠልም እውነተኛ ሳሙራይ ሁልጊዜ 2 ሰይፎችን ይይዛል በማለት ሁለተኛ ሰይፍ አውጥቶ ለካይ በታላቅ አክብሮት አበረከተ። የዛን ቀን ምሽት በኪራ ቤተ መንግስት ውስጥ ታላቁ የሰርግ ስነ ስርዓት ሊጀመር ዝግጅቱ ተጠናቋል። ስፍራው በሙሉ በታጠቁ ወታደሮች ተሞልቷል። የጥበቃ አባላቱ የኪነ ጥበብ ቡድኑን ያለምንም ጥርጣሬ ነበር እንዲገቡ የፈቀዱላቸው። ነገር ግን ካይና ኦይሺ ከተዋናዮቹ ጋር ተደባልቀው በሚስጥር መግባታቸው ማንም አላስተዋለም። ከደቂቃዎች በኋላ ልዕልት ሚካ የሰርግ ልብሷን ለብሳ ወደ አዳራሹ መጣች። በኪራም ፊት ቀረበች። ሁለቱ እንደተቀመጡ ወዲያውኑ ተውኔቱ ተጀመረ። ህዝቡና መኳንንቱ በሙሉ በመድረኩ ላይ በሚቀርበው ትርኢት ላይ ትኩረታቸውን ባደረጉ ቅጽበት ሮኒኖቹ በቤተ መንግስቱ ግንብ ላይ በሚስጥር እየወጡ እንደነበር ማንም አላየ። ጠባቂዎቹንም አንድ ባንድ ድምፅ ሳያሰሙ ገደሏቸው። አንደኛውን ሳሙራይ በገደሉ ቁጥር ሌላኛው ሮኒን የእሱን ልብስ ለብሶ በቦታው ይተካ ነበር። ችግሩ ግን ያቺ ጠንቋይ በቤተ መንግስቱ ውስጥ ያልተለመደ ነገር መኖሩን ውስጧ ነግሯታል። ኦይሺም ራሱን ደብቆ በትዕይንቱ መካከል ዋና ተዋናይ ሆኖ እየተንቀሳቀሰ ነበር። ነገር ግን በግቢው ጥግ ላይ በአንድ ጊዜ 3 ሳሙራዮችን ለመጣል በሚደረገው ጥረት ያልተጠበቀ ስህተት ተፈጠረ። ጠላቶቹም ቀስቱን ወደ ኦይሺ ተኮሱት። ቀስቱ የኦይሺን እጅ ጨርፎት ቢያልፍም በኪራ ላይ ሊሰነዝር ያሰበው ጥቃት ግን ሳይሳካ ቀረ። በቤተ መንግስቱ ውስጥ ታላቅ ሁከትና ረብሻም ተቀሰቀሰ። ካይ ብቻውን ከበርካታ ጠላቶቹ ጋር መፋለም ጀመረ። ኪራ ሮኒኖቹን በሙሉ እንዲያጠፋ የሚተማመንበትን አደገኛ የጦር ተዋጊውን ለቀቀባቸው። ያንን አስፈሪ ሰው ሲያዩት ተዋጊዎቹ በሙሉ ታላቅ ፍርሃት አደረባቸው። ነገር ግን በዚያ ቅጽበት አንድ ጀግና ሮኒን የሚቀጣጠል ባሩድ ወደ መሳሪያ ግምጃ ቤት ውስጥ ወረወረ። በተፈጠረውም ከፍተኛ ፍንዳታ አለ የተባለው የኪራ ተዋጊ ተደመሰሰ። ጠንቋዩ ሁኔታ ሁሉ መበላሸቱን ባየሽ ጊዜ ወዲያውኑ ቅርጿን ቀይራ በረረች። ልዕልት ሚካ ታዲያ ይህንን ምቹ ዕድል በመጠቀም በሰርግ ልብሷ ውስጥ ደብቀው በነበረው ጩቤ ድንገተኛ ጥቃት ሰነዘረች። ሆኖም ልትገለው እንደማትችል በተረዳች ጊዜ ማምለጥን መረጠች። ቤተ መንግስቱ ወደ ጦር አውድማ ተቀይሮ ሲተራመስ ሮኒኖቹ ያላቸውን ኃይል ሁሉ ተጠቅመው ይዋጉ ነበር። በመጨረሻም ካይና ልዕልት ሚካ ተገናኙ። ካይ እንዳገኛት ጥምጥም ብሎባት ከእንግዲህ ማንም ሊለየን አይችልም ማለት። ችግሩ ግን ያቺ ክፉ ጠንቋይ ያልተኛችላቸው። በአስማቷ ተጠቅማ ወደ አስፈሪ ነጭ ዘንዶ ተለወጠች። እሱ ግን ፈጽሞ አልፈራትም።
በቴንጉ ጫካ ባገኘው ልዩ ሰይፍ አማካኝነት ጥቃቷን በሙሉ መከተ። በዚህ ከባድ ፍልሚያ መካከል ግን የካይ ሰይፍ በድንገት ከእጁ አምልጦ መሬት ላይ ወደቀ። ዘንዶዋ ይህን ስታይ ሚካን ልታጠቃ ወደፊት በምትገሰግስበት ወሳኝ ቅጽበት ካይ በልጅነቱ የተማረውን ያንን ረቂቅ ኃይል በመጠቀም ሰይፉን በአየር ላይ ስቦ በእጁ ጨበጠ። በዘንዶዋ ላይ መብረቃዊ ጥቃት ሰነዘረ። ዘንዶዋ መሬት ላይ ወድቃ ቀስ በቀስ ወደ ቀድሞ ቅርጿ እየተቀየረች ሕይወቷ አለፈ። በተመሳሳይ ሰዓት በቤተ መንግስት ውስጠኛ ክፍል ውስጥ ኦኢሺ እና ኪራ ፊት ለፊት ተገናኙ። አድካሚ ፍልሚያም በኋላ ኦኢሺ የመጨረሻውን የሳሙራይ ብቃት በመጠቀም ኪራን አሸንፎ ራሱን ቀላው። ከዛም ኦኢሺ የኪራን የተቆረጠ ራስ በእጁ ይዞ በይፋ በወጣ ጊዜ የኪራ ወታደሮች መሳሪያቸውን ጥለው እጃቸውን ለመስጠት ተገደዱ። በመጨረሻም 47 ሮኒኖች ከልዕልት ሚካ ጋር በመሆን ወደ ቀድሞ የአኮ ግዛት በታላቅ ድል ተመለሱ። ወደ ጌታቸው የአሳኖ መቃብር በመሄድም የኪራን ራስና ሰይፉን አስቀመጡ። ኦኢሺ ወኔ በተሞላበት ድምጽ በቀላችን አሁን ተፈጽሟል በማለት የታሪኩን መደምደሚያ ያበሰረ። ልዕልት ሚካም ለካይ ያላትን ጥልቅ ፍቅር ገልጻለት የቀረውን ሕይወታቸውን በሰላም ኖሩ። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። ምንም አይነት ሐሳብና አስተያየት ካሉት ኮሜንት ላይ ለማስቀመጥ ወደ ኋላ ይበሉ። ቪዲዮውን ላይክ እና ሰብስክራይብ በማድረግ ያበረታቱን። አመሰግናለሁ።